ትግላችን የምናጠናክርበት ቀን ነው ሰኔ 15 የሚል መግለጫ ያወጣው ህወሓት የትግራይ ተጨባጭ ሁኔታን ቀጣይ የትኩረት አቅጣጫዎች የተመለከተ የትግራይ አመራሮች ወንበር ላይ ተቀምጠዋል። ከመቀሌ ወደ አዲስ አበባ የሚሄደው የትራንስፖርት ጉዞ ተቋረጠ። በሌላ ዜና በወልቃይት ትንኮሳ መፈጸሙንና የአየር ጥቃት መኖሩን ታውቋል። እንዲሁም ለህወሓት ማስጠንቀቂያ የሰጠው ባለስልጣንና የሰጠው ምላሽ ህወሓቶች በጣም ጎበዝ የሆኑ የኤርትራው መሪ ኢሳያስ አፈወርቂ ተማሪዎች ናቸው። ምክንያቱም ህወሓት ልክ እንደ ኤርትራውያን መንግስት የቪዛ ክልከላ ሲደረግበት ከኢሳያስ የተማረውን በተግባር በህዝቡ ላይ መጨከኑ ጀምረዋል የሚል ድምዳሜን በተመለከተ አይተናል። በተጨማሪም አየርላንድ $853,000 አውጥታ 42 ደቡብ አፍሪካውያን ወደ ሀገራቸው አባራለች። እንደምን ቆይታችኋል? የጎልጎል ሚዲያ የቻናላችን ተከታታዮች ለዛሬ ያዝናቸው ወቅታዊ እንዲሁም ሰሞናዊ ትንታኔዎች ይዘን ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ዝርዝሩን እንለፍ። ትግላችን የምናጠናክርበት ቀን ነው የሚል መግለጫ ያወጣው ህወሓት የትግራይ ተጨባጭ ሁኔታን ቀጣይ የትኩረት አቅጣጫዎች የተመለከተ የትግራይ አመራሮች ወንበር ላይ ተቀምጠዋል። ከትግራይ ሁሉም ወረዳዎች የተውጣጡ ከ800 በላይ አመራሮች የተሳተፉበት እስካሁን ስለተፈጸመው መንግስታዊ ተግባራት በቀጣይ የትኩረት አቅጣጫዎች መሰረት በማድረግ ውይይት ተደርጓል። በህወሓት ማዕከላዊ ኮሚቴ ግምገማና ውስጣዊ ጉዳዮች የትግራይ መንግስት ስራ መጀመር ያስገኛቸው ጠቀሜታ እንዲሁም በትግራይ ህዝብ ላይ ተጋልጦ የቆየው የህልውና ፈተና ለመቀልበስ የትግራይ ህዝብ ደህንነት ለማረጋገጥ በወጣው አዋጅ ዙሪያ የጋራ መግባባትም ተፈጥሯል። ሰሞኑን ስብሰባ ላይ የቆዩት እነዚህ አመራሮች 38ኛው የሰማዕታት ቀን በማስታወስ ሰማዕታት የተሰውለት የትግራይ ህዝብ ደህንነት የማረጋገጥ ጉዳይ ቅድሚያ እንደሚሰጡት ቃል የገቡ ሲሆን ህወሓት ከሰማዕታት ቀን ምክንያት በማድረግም ትግላችን እናጠናክራለን እንጀምረዋለን ለሚል ይዘት ያለው መግለጫም ይፋ አድርጓል። ከመቀሌ ወደ አዲስ አበባ የሚሄደው የትራንስፖርት ጉዞ ተቋረጠ። ከመቀሌ ወደ አዲስ አበባ የሚሄደው የትራንስፖርት ጉዞ መቋረጡ ተሰምቷል። በክልሉ ባጋጠመው ትልቅ የሆነ የጦርነት ስጋት ተከትሎ በርከት ያለ ወጣት ክልሉን በመተው እየወጣ ይገኛል። ከክልሉ ለመውጣት የሚጠቀምበት የአየር መንገድ አገልግሎት እንዲሁም የዋጋ ጭማሪ ያለው በመሆኑ የባስ ትራንስፖርት መንገድ የሚጠቀሙ ሲሆኑ በርከት ያሉ ወጣቶች በወረፋ የሚገኘው ይህ አገልግሎት መቋረጡም ተሰምቷል። ከክልሉ ያለው ወጣት ቁጥር በየቀኑ እየጨመረ እየሄደ ነው። ሰሞኑን ወደ አዲስ አበባ ጉዞ ላይ የነበሩት ወጣቶች መንገድ ላይ በታጣቂዎች መታገታቸውም ተሰምተዋል። ከ600 በላይ ወጣቶች በመቀሌ ውስጥ በሚገኝ አዳራሽ ውስጥ በተቆለፉ የታጠቁ ሰዎች ታስረዋል። ወደ ወታደራዊ ስልጠና ሊወሰዱ ዝግጅት ላይ መሆኑ የተሰማው ከመቀሌ ወደ አዲስ አበባ የሚሄዱ 5 ትላልቅ አውቶቡሶች በመቀሌ ከተማ መግቢያ ላይ በህወሓት ታጣቂዎች መታገዳቸውም ይፋ ተደርጓል። በ5 አውቶቡሶች የታጠቁ ወጣቶች በተቆለፉበት አዳራሽ ውስጥ ድምጽ ሁኑን እያሉ የጮሁ የሚገኙ ሲሆኑ በዚህ ሁኔታ ምክንያት በአካባቢው ከፍተኛ ውጥረትና ጭንቀት ነግሷል። 5 አውቶቡሶችም ትላንትና ማታ ከ3 ሰዓት ከምሽቱ ከመቀሌ ለመውጣት ታቅዶ የነበረ ቢሆንም በግልጽ ባልታወቀ ምክንያት ጉዞ ተቋርጧል። በሌላ ዜና በወልቃይት ትንኮሳ መፈጸሙና የአየር ጥቃት መኖሩም ታወቀ። በሱዳን በኩል የተነሱ አርሚ 7 ተብሎ የሚጠራው የህወሓት ጦር አባላት ሱዳንና ኢትዮጵያን በሚያዋስነው የሸሪርና መስመር በኩል ትንኮሳ መፈጸሙም እንዲሁም የታወቀ ሲሆን ጥቂት ሰዓታት ከፈጀ የተኩስ ልውውጥ በኋላ ጥቃቱ የሰነዘረው ኃይል ወደ ኋላ መመለሱ ተነግሯል። ከትንኮሳ በኋላ የኢትዮጵያ አየር ኃይል የትግራይ ኃይሎች ወታደራዊ ጣቢያ ላይ ጥቃት መፈጸሙን የታወቀ ሲሆን ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይገኝም በድንበር አካባቢ የሚገኝ የጦር መስሪያ ማከማቻ ላይ ያነጣጠረ መሆኑን ተመልክቷል። ይህ በእንዲህ እንዳለ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የአሜሪካን እርምጃ በመቃወም በግላቸው መግለጫ የሰጡ ሲሆን በሚሊዮን የሚቆጠሩ ተፈናቃዮች እየሞቱ በጥቂት ግለሰቦች የቪዛ እገዳ ላይ ማተኮር ዋነኛ አጀንዳ ሊሆን አይገባም ሲሉም አሜሪካ ለህወሓት አመራሮች ላይ የሰጠችውን እገዳ ምላሽ ሰጥተዋል። በተመሳሳይ አመሻሽ ላይም ህወሓት የአሜሪካን ማዕቀብ በማውገዝ መግለጫም ሰጥቷል። ለህወሓት ማስጠንቀቂያ የሰጠው ባለስልጣን በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ያስጠነቀቀ ሲሆን ከሰሞኑ በሀገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀን በፊት በለንደን በተካሄደው የቻተም ሃውስ ውይይት ላይ የተሳተፉት ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ በከባድ ትግል የተሰኘው ሰላም ከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠነቀቁ። ሚኒስትሩ አክለው የትጥቅ መፍታት ጨምሮ ዋና ቁርጠኝነት ችላ
እንደሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለም አስምረዋል። ሚኒስትሩን እንደሚሉት በህወሓት ውስጥ ያለው አክራሪ አካላት የሰላም ስምምነቱ መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል ያለ ሲሆን በተለይ ወሳኝ በሆኑ የትጥቅ መፍታት፣ ታጣቂዎች ማሰናበትና የመልሶ ማቋቋም ዲዲአር ሂደቶች ላይ ቡድኑ እምቢተኝነት አሳይቷል። ይህ እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎች በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያ፣ መልሶ ግንባታ የተመደቡ ሀብቶችን ወደ ሌላ አቅጣጫ እየዞሩ ይገኛሉ። ከዚህ በተጨማሪ በቀጠናው የሚገኙ ኃይሎች ጋር ጥምረቶች መፍጠራቸው በከፍተኛ ድርድርና በከባድ መስዋዕትነት የተገኘው ሰላም እየተቀለበሰ ነው ሲሉ ተናግረዋል። የፌዴራል መንግስቱ ከግጭት በኋላ የመልሶ ግንባታና መልሶ ለማቋቋም ስራዎች መደገፉ እንደሚቀጥል ሲገልጽ፣ ሆኖም ለሰላም ስምምነቶች ስኬታማነት የሚወስነው ሁሉም ባለድርሻ አካላት ወገኖች ግዴታቸው ሙሉ በሙሉ በመተግበር ባላቸው ቁርጠኝነት ላይ መሆኑ አስጠንቅቀዋል። ጌዲዮን ጢሞቴዎስ የሰላም ስምምነት ስኬታማ ሊሆኑ የሚችልበት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሊሰሩ ብቻ እንደሚገባም አሳስበዋል። ህወሓቶች በጣም ጎበዝ የሆኑ የኤርትራዊው መሪ ኢሳያስ አፈወርቂ ተማሪዎች ናቸው። ምክንያቱም ህወሓት ልክ እንደ ኤርትራውያን መንግስት የቪዛ ክልከላ ሲደረግበት ከኢሳያስ የተማረው በመተግበር በህዝብ ላይ መጨከኑ ጀምረዋል የሚል ድምዳሜን የአሜሪካ መንግስት በህወሓት አመራሮች ቤተሰቦቻቸው ላይ የጣለው ቪዛ ማዕቀብ በተመለከተ ውድብ ነጻነት ትግራይ፣ ሳልሳይ ወያነ ትግራይ ፓርቲ አስተያየት ሰጥተዋል። ማዕቀቡ በትግራይ ዘላቂ ሰላም ለማስፈን ሊቀሰቀስ የሚችለው ጦርነት ለማስቀረት ሊኖረው ስለሚችለው ተጽዕኖ የፓርቲዎቹ አቋም አንጸባርቀዋል። የውድብ ነጻነት ትግራይ ለህዝብ አደረጃጀት ኃላፊ የሆኑ ገብረስላሴ ኪሮስ እንደገለጹት በአሁኑ ወቅት በትግራይ ክልል መንግስት የሚባል ነገር እንደሌለ የሚያሳዩ በርካታ የጭካኔ ተግባራት እንደተፈጸሙ ሲናገሩ፣ አሜሪካ ያደረገችው የቪዛ ክልከላ በትግራይ ያለው ሁኔታ ይቀሰቅሳል ተብሎ የሚሰጋውን ጦርነት ሊያስቆመው ይችላል በሚል የሚነሱ ክርክሮች እየተከታተሉ መሆኑን ጠቅሰዋል። የቪዛ እገዳው ተከትሎ ህወሓት ሊሰጠው የሚችለው ምላሽ ሲያብራሩም ህወሓቶች በጣም ጎበዝ የሆኑ ኤርትራውያን መሪ ኢሳያስ አፈወርቂ ተማሪዎች ናቸው ሲል አሳስበዋል። አይርላንድ $853,000 አውጥታ 42 ደቡብ አፍሪካውያን ወደ ሀገራቸው አባረረች። በደቡብ አፍሪካ ውስጥ መጤጠል ወይም የዜሮፎቢያ ዘመቻ የተደረገ መሆኑ ይታወቃል። በዚህ ዘመቻ ዶክመንት የሌላቸው የውጭ ሀገር ዜጎች ከጁን 30 በፊት ደቡብ አፍሪካን ለቀው እንዲወጡ የሚል ማስጠንቀቂያ የተላለፈ ነው። በሌላ በኩል አይርላንድ 42 ደቡብ አፍሪካውያን ከሀገሯም አባራለች። የተባበሩት ያለ ዶክመንት እየኖሩ ነው በሚል አይሪሽ ታይምስ እንደዘገበው እነዚህ ደቡብ አፍሪካውያን እንዲጠረዙ የተደረገው በፈቃደኝነት ወደ ሀገራቸው እንዲመለሱ የቀረበላቸውን አማራጭ ባለመቀበላቸው ነው። እንደ ዘገባው የአይርላንድ ብሔራዊ ኢሚግሬሽን ቢሮ ባደረገው ዘመቻ 42ቱ ደቡብ አፍሪካውያን በቁጥጥር ስር ከዋለ በኋላ በነጋታው በአውሮፕላን አሳፍሯቸዋል። 9 ወንዶች፣ 18 ሴቶችና 15 ህጻናት የያዘው ይህ አውሮፕላን ትላንትና ደቡብ አፍሪካ አርፏል። የአይርላንድ ኢሚግሬሽን ቃል አቀባይም ለጋዜጣው በሰጠው መግለጫ እነዚህ ደቡብ አፍሪካውያን ወደ ሀገራቸው ለመመለስ መንግስት በእያንዳንዳቸው $20,087 ውጭ ያደረገ መሆኑ ሲጠቅሱ ይህንን $853,000 እንደሚሆን አስታውቃል። ስደተኞቹን ለመመለስ ይህንን ያህል ገንዘብ ወጪ የሆነው እንደ መጀመሪያ ግኝት መሆኑ ሲጠቅሱ ደረሰኞቹ ሲሰበሰቡ ከዚያ ሊበልጥ እንደሚችል ማስረድተዋል። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ አዳዲስ መረጃዎች እነዚህ መስሉ ነበር። ተመልሰን ወቅታዊ መረጃዎችን ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።